ብሌን ነበር ያልሽኝ ስምሽን? አዎ ብሌን ነኝ። ምን ነው ችግር አለ? ኧረ ችግር የለውም፣ ግን ከቅድም ጀምሮ እያየሁሽ ነበር። ወይዘሮ ሰላም ትመስያለሽ። ምንድን ነው ያልከው? ቆይ ምን አይነት የማይመስል ነገር ነው የምታወራው? እሷ ቆይ ምን ሆነ ሰላም የሚመስለው? እስኪ አትምሮ እኮ ሰላም ነው አይመስልም። ከመመሳሰልም አልፎ ቁርጥ ራሷን ነው የምትመስለው። ገና ልክ ስመጣ ልጇ እሷ ነበር የመሰለች። ቆይ ምንድን ነው የምትለው? ማይሆን ነገር አቃባጥር። አርፈህ የመጣህበትን ነገር ሰርተህ ብትሄድ ነው የሚሻለው። ዝም ብለህ እንደርጎ ዝም ባገኘው ነገር ላይ ጥልቅ አትበል። ይሄን ያክል የሚያናድድና የሚያስቆጣ ነገር ነው የተናገርኩት? በጣም እንጂ። እኔ ገዛ እጇ ያለው አንዲት ተራ ሰራተኛ ከእናቴ ጋር ትመሳሰላለች ስትል ትንሽ አታፍርም ነው ወይስ እዚህ አድርገህ የተባልከው ተልእኮ አለ? ገና ስገባ ልጅሽ እሷ ነበር የመሰለች። ደህና ምን ሆንክ ወንድሜ? ደህና ነህ? ምን ሆነህ ነው? እቺ ነቻ እማልጠጣውን ጨው ጨምረህ ሰጠችኝ። ብሌን በኃይሉ ከመጀመሩ ነው በጨው የሚጠጣው? እንዴት በጨው ትሰጫዋለሽ? ኧረ እኔ በባዶ ነው የሰጠሁት። ሁሌም በባዶ እንደሚጠጣ ስለማውቅ። እና ምላስ አይሰራም እያልሽ ነው? አሁን ቀይረሽ ስጪኝ። ምን አይነቷ ድንዙዝ ነች? እሺ ባዶ እኮ ነው። ምንድነው እንደዚህ ያስደነገጠው? አሃ ገባኝ። በዶክተሩ ንግግር ነው ማለት ነው የደነገጠው። ቅድም ቃልም በጣም ደንግጣ ነበር። ምንድነው ነገሩ? ሰላም የኔ። ቆይ ግን ይሄ ነገር የእውነት ቢሆንስ? ማለቴ ዶክተሩ እንዳለው ከቃል ይልቅ እኔ ሰላምን እመስላለሁ። ደግሞ ከቃል ይልቅ ከትዬ ጋር እንቀራረባለን። ምናልባት የእናትና የልጅ ደመ ነፍሳችን አቀራርቦን ይሆናል። አላውቅም። ብሌን ቡናው እኮ እየፈሰሰ ነው። ምን ሆነሻል? ይቅርታ ትዬ። እንደዚህ እኮ ስትንከረፈፍ እኮ ነው ጨው ሙጅራ ሰጠች። ማም አንዴ ከዚህ ምርመራ በኋላ እንዳታለልከኝ ባውቅ የኔና ያንተ መጨረሻ ነው። ደግሞም እርግጠኛ ነኝ ይሄ ምርመራ ብዙ ጉድ ያወጣል። ለማንኛውም ሰላም ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦቼ? እንዲሁም የአደራ ድራማ ተከታታዮች እንዴት ናችሁልኝ? አደራ እንግዲህ በክፍል 44 ላይ ሰላም እንግዲህ አሁንም በአቋሟ እንደጸናች ነች። ነገር ግን አሁንም የዲኤንኤን ምርመራ ለማስቀረት እና ለማደናቀፍ አቶ በኃይሉ ብዙ ነገሮችን እየጣረ ይገኛል። እንግዲህ እንዳያችሁት በባለፈው ክፍል ላይ በክፍል 43 ላይ ቃል ዶክተሩን ለማማለል እና ራሷን ላንተ እኔ ራሴን አሳልፌ እሰጣለሁ፣ አንድ ነገር ብቻ አድርግልኝ፣ የወሰድከውን ዲኤንኤን በሌላ ቀይርልኝ በማለት እንግዲህ ዶክተሩን ስታማልለው እያየን ነበረ። ዶክተሩ ግን የዋዛ አይደለም፣ እንግዲህ በጣም ሀቀኛ ሰው ነው ማለት ነው። ነገር ግን አሁን ላይ ነገሮች ትንሽ የሚያስፈሩ እየሆኑ ነው። እንግዲህ ያኔ እሱ ቃልን አንቺ እኔን እንደዚህ ብለሽ አማለሽ ህሊና እንድሽ ልታደርጊ ነው ወይ? ወንድ ልጅ ነኝ፣ በአንቺ ልማልል እችላለሁ፣ ቆንጆ ነሽ፣ ምናልባት ልመኝሽ እችላለሁኝ። ነገር ግን ለአንቺ ብዬ ለአንቺ ለዚህ ለማይረባ ነገር ብዬ ግን እምነቴን አልክድም በማለት እንግዲህ ታምኜ ነው ይህንን ነገር አደራ የተሰጠኝና ስራዬንና እምነቴን አላጎልም በማለት ቃልን እንደውም አሁን የተናገርሽው ነገር ለሰላም ብነግራት ምን ሊገጥምሽ እንደሚችል ታውቂያለሽ በማለት እንግዲህ አስፈራርቷት ነበረ። ቃልም በነገሩ ተስፋ ቆርጣ ነበረ። ራሴን አስገመትኩኝ ምንም ነገር ላላገኝ ብላ እንግዲህ በዚህ መሀል እንግዲህ በኃይሉ መጥቶ ነበረ። በኃይሉ ዶክተሩን እንዲቆይ ሲገፋፋው ሰላም ይሄ ነገር ምንድን ነው ወንድሜ? ምን አስቦ ነው? ቆይ ምን ተንኮል አስበ ነው ዶክተሩ ወደ ቤቱ እንዳይሄድ በጣም እየገረገርክ ያለው ብላ በውስጧ ወንድሟ የሆነ ተንኮል እንዳሰበ ስለገባት ዶክተሩ መቆየቱ ብዙ አልተመቻትም ነበር። ነገር ግን በኃይሉ በግድ እንደ እህቴ ምን ነካሽ? ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንሽው? እንግዳ ለዛውም ዶክተር ቤታችን መጥቶ እንዴት ነው ምግብ ሳይበላ የሚሄደው ቡና ሳይጠጣ እያለ ዶክተሩ እንዳይሄድ ሲያደርግ ነበረ። ሰላምም ግን ጠርጥራለች።
እናም በመጨረሻም እንግዲህ በሚገርም ሁኔታ ዶክተሩ አንድ ነገር ተናገረ። ብሌን ቡና እያፈላች ነበረ። እናም በመሀል እንግዲህ ቃልና ብሌን ወይም ደግሞ ዶክተሩ ሆነው አብረው ቁጭ ብለው እያለ ዶክተሩ በጣም ትኩር ብሎ ብሌን ማየት ይጀምራል። ብሌን ግራ ገባት። ለምንድን ነው የሰውዬ እንደዚህ የሚያየኝ? ቆይ ምንድን ነው? ምን ፈልጎ ነው እያለች ቆይ ስርዓት አይኖረም እንዴ? ትልቅ ሰው አይደለ እንዴ? እያለች ወደዛ እየዞረ ብላ ስታየው አሁንም አይኑ ከሷ ላይ ነው። በጣም በአትኩረትና በመገረም ነበር የሚያያት። ቃልም ደግሞ በመናደድ እንዴት ከሰራተኛ ጋር ዶክተር ሆኖ ሰራተኛን እንዴት ይመለከታል እያለች ደግሞ ሌላ ነገር ታስባለች። እሷም በመጨረሻም ልጠይቀው እንዴ ለምን እንደሚያየኝ ለምንድን ነው የሚያየኝ እንደዚህ ብላ ግራ ተጋብታ ያለ ግን ዶክተሩ አንድ ነገር ተናገረ። አንቺ ቆይ ግን የሰላም ሰራተኛ ነሽ? ልጇ እኮ ነው የምትመስይው። ቁርጥ ሰላምን እኮ ነው የምትመስይው። ከቃል ይልቅ አንቺ እኮ ነሽ ልጇ የምትመስይው። አንቺን እኮ እንደዚሁ አይቶ እኮ ልጇ እንደሆንሽ ምንም የሚያጠራጥር ነገር የለም። ቁጭ እኮ ሰላምን ነው የምትመስይው እያለ በተደጋጋሚ ብሌን ሰላምን እንደምትመስልና ያለምንም ምርመራ እንዲሁ የሚታወቅ ማንኛውም ጤናማ አእምሮ ያለው ሰው ሊያውቀው የሚችለው ብሌን የሰላም ልጅ ለመሆኗ ምንም ጥርጥር እንደሌለውና አንቺ ሰላምን ትመስያለሽ፣ ሁሉ ነገርሽ ቁጭ እሷን ነው በማለት እንግዲህ እውነቱን ተናግሯል። ይሄ ንግግሩ ቃልን ስላላስደሰታት ዶክተሩን ስትናገረው ነበረ። አንዲት ተራ የቤት ሰራተኛን ማደናነቁን ትተህ ለምን የመጣህበትን አሰራም እያለች ዶክተሩን መናገር ትጀምራለች። ዶክተሩም የተናገርኩት ነገር እውነት ነው፣ ማንኛውም ጤናማ ሰው አይቶ የሚፈርደው ነገር ነው። ብሌን ሰላምን ትመስላለች። እንደውም የመጣው ጊዜ መጀመሪያ ጊዜ ሳይሽ አንቺ ነበርሽ ልጇ የመሰልሽኝ እያለ እንግዲህ ዶክተሩ በተደጋጋሚ ብሌን ሰላምን እንደምትመስልና የሰላም ልጅ ናት ብሎም ሲናገር በድፍረት ነበረ። እንግዲህ ቃልም ነገሩን ለማረሳሳት በጣም ብዙ ነገር እየጣረች ነበር። የዶክተር ሊያጓርደኝ ነው እንዴ? ምንድን ነው ሀሳቡ? እያለች የመጣበትን አርፈ ስራ አትቀባጥር እያለች እንግዲህ እኔ ልጇ ተቀምጬ እንዴት ብትደፍር ነው እሷን ሰላምን ትመስላለች እያልክ የምታወራው ብላ ዶክተሩ ላይ መናገር መጮህ ትጀምራለች። በዚህ መሀል እንግዲህ አንድ ነገር ተፈጠረ። በኃይሉ መጣ። በኃይሉና ሰላም እንዲሁም ዶክተሩ ቁጭ ብለው ቡና እየጠጡ ነበረ። ዶክተሩ እንደለመደው አንድ ነገር መናገር ጀመረ። ብሌንን ትኩር ብሎ አሁንም እያየ ቡናውን እየጠጣ እኔ እኮ ስመጣ ልጅሽ እሷ ነበረች የመሰለችኝ ብሎ ሊያወራ ሲል አቶ በኃይሉ ቡናው ትናለውና ብሌንን እንግዲህ እንዴት ጨው ጨምረሽ ቡና ውስጥ ትኛለሽ ብሎ ብሌንን መናገርና ማሽሟጠጥ ጀመረ። ብሌን ግራ ገባት። እሷ ምንም አይነት ጨው አልተጠቀመችም። ነገር ግን ብሌን ቡናውን ተቀብላ በማንኪያ ቀመሰችው። ምንም አይነት ጨው አይደለም፣ ምንም ነገር የለውም። እና ስለዚህ የሰውዬ የደነገጠው እኔን ሰላምን ትመስላለች ሰራተኛሽ ስላለ ነው ማለት ነው። የሆነ ነገር አለ ብላ እንግዲህ ብሌን ሰላም እናቴ ናት ማለት ነው፣ እኔ ሰላምን ከመሰልኩኝ እናቴ ሰላም ናት እያለች ብሌን አሁን ላይ ሰላም ላይ እያተኮረች ትገኛለች። ይህን ነገር እንዴት ነው ማወቅ የምችለው? ምናልባት እናቴ ልትሆን ትችላለች ማለት እኮ ነው ሰላም እያለች ነው። ለዛም እንግዲህ ይሄ ዲኤንኤን በፍጹም እንዳይቀየርና እንዳይበላሽ በጣም እየጸለየ ትገኛለች ብሌን። ይሄ እውነት እንዲወጣ ትፈልጋለች። በመጨረሻም እንግዲህ አቶ በኃይሉና ቃል ይጠቃቀሳሉ። እሱም እንግዲህ ምንድን ነው ዶክተሩን ቆይና ቡና ጠጣ፣ ምሳ ብላ ብለን ቤት እንዲያረፍድ እናደርገዋለን፣ ከዛ ሰላምን አዘናግተን ዶክተሩን በገንዘብ እንገዛዋለን የሚል ንግግር ነበራቸው ከቃል ጋር ማለት ነው። በመጨረሻም እንግዲህ ይህን ነገር ዶክተሩ ከተናገረ በኋላ በኃይሉ ወሬው እንዳይቀጥል ትን ያለው አስመስሎ እንዴት ጨው ትሰጭኛለች ብሎ ብሌንን መናገር ከጀመረ በኋላ ቃል እናቷን አንድ የምነግርሽ ሚስጥር አለኝ ትላታለች። እሷም እንግዲህ ቡና እየጠጣው ነው ወይ አሁን የምትናገሪው? በዛ ላይ ደግሞ እዚህ መናገር ትችያለሽ። ምንም አይነት ሚስጥር የሚባል ነገር የለም በሌና ባንቺ ተናገሪ ብትላትም የእናትና የልጅ ነው ውስጥ ነው የምነግርሽ ብላ ድርቅ ትላልና ብሌን ግን ጠርጥራለች። የሆነ ነገር ማስባለች እች መሰሪ እንጂ ዝም ብላ ወደ ውስጥ እንግባት ትላትም ነበር በማለት እንግዲህ እንደፈራችው እንግዲህ ቃል ሰላምን በግድ ወደ ውስጥ ይዛት ትገባና ምንድን ነው ብትላትም ነገሩን ልትናገር አልፈለገችም። ምክንያቱም ምንም የምታውቀው ነገር የለም፣ ምንም ሚስጥር የለም። ብትጠይቃት እባክሽ ንገሪ ምንድን ነው ብትላትም እሷን እዛ ለማዘግየት ስለሆነ ዋና ዓላማዋ እየተንተባተበች እሷን እዛው ትይዛታለች። በመሀል ደግሞ አቶ በኃይሉ
ብሌንን አንዴ ውጭልን የምናወራው ነገር አለ አላት። እሷ ግን ለምን ደግሞ ወጣው ብላ እንግዲህ ለአቶ ባይሉ መለሰችለት። አልወጣም ብላ ነበረ፣ ነገር ግን በግድ ነበር እንድትወጣ ያደረጋት። ከወጣች በኋላ እንግዲህ በር ላይ ትቆማለች። አቶ ባይሉም እንግዲህ ከዶክተሩ ጋር አንድ ነገር ማውራት ይጀምራል። ለዶክተሩ ታይቶ የማይታመን ገንዘብ ያሳየዋል። በጣም ማለት ነው፣ ቆጥሮ የማይጨርሰው ገንዘብ፣ ህይወቱን የሚቀይር ገንዘብ ያሳየውና ይህንን ላንተ ነው ይለዋል ዶክተሩን። ይህን ላንተ ነው፣ ቅድመ ክፍያ ነው እያለ ዶክተሩም ማባበል ይጀምራል። ዶክተሩ የአቶ ባይሉን የገንዘብ ስጦታ ያን ሁሉ ገንዘብ ቅድሚያ ክፍያ ቀብድ ነው በማለት ሲሰጠው ግራ ተጋባና ፈገግ ብሎ ታዲያ ምን እንዳደርግልን ነው የምትፈልገው አቶ ባይሉ ይለዋል። ይህ ሁሉ ገንዘብስ ምን እንዳደርግ ነው የሰጠህ ብሎ ይጠይቀዋል። እናም አቶ ባይሉ እንግዲህ እና ለምን እንደሰጠው አታውቅም እስካሁን ምንም አልገባህም እያለ ዶክተሩን እንግዲህ ለማባበል ሲሞክር አልገባኝም ንገረኝ ይለዋል። እሱም እንግዲህ ዲኤንኤኑን እንዲቀይርለትና ከዚህ በላይ እጥፍ እጥፍ ገንዘብ እንደሚሰጠው ሲያባብለው ነበረ። ዶክተሩ ግን በዚህ ሀሳብ በፍጹም እንደማይስማማ እንግዲህ ለአቶ ባይሉ ነግሮታል። በዚህ መሀል እያሉ እንግዲህ ነበረ አንድ ነገር የተፈጠረው። ብሌን ሰላምን ሆን ብለው ከዛ እንዳባረራ ስላወቀች ብሌን የሰላም ስልክ ላይ ትደውል ነበረ። በመጨረሻም እንግዲህ ስልኳ አቶ ባይሉ ጋር ሳሎን ነበር። አቶ ባይሉ ስልኩን ያነሳና ምን ፈልገሽ ነው ብሎ እንግዲህ ያዋርዳታል ማለት ነው። ብሌንን ነገሩን ልትናገር ነበረ። ነይ ወደ ሳሎን፣ አቶ ባይሉ ዶክተሩን እያባበለው ነው፣ በገንዘብ ሊገዛው ነው ለማለት ነበር የፈለገችው። ነገር ግን ስልኳ ሳሎን ስለነበረ ሰላም ስልኳን ማየት አልቻለችም። ቃል ደግሞ የምትናገረው ነገር ስለጠፋባት እየተንተባተበች ሰላም ትችሽ ከሚሄድ ተናገሪ፣ ለምንድን ነው እዚህ ያመጣሽኝ ብላ ስትጠይቃት የምታወራው ስታጣ ሄለን ስራ አግኝታለች፣ ይሄን ልነግርሽ ነው በማለት ሰላምን ማጃጃል ትጀምራለች። ሰላም በነገሩ በጣም ትናደድና ሆን ብለሽ እኔ እዛ በኃይሉ እና ዶክተሩ ብቻቸውን እንዲሆኑና በኃይሉ ዶክተሩን በገንዘብ እንዲገዛው ወይም ደግሞ በገንዘብ እንዲያታልለው እኔ ካጠገቡ ዘወር እንድል የመለላችሁት መላ ነው በማለት ሀሳባቸውን ሁላ ያወቀችባቸው። አንቺና በኃይሉን በፍጹም አላምናችሁም በማለት ስትናገራት እናቴ እኔ እኮ ልጅሽ ነኝ ብላ እንግዲህ ልታባብላት ብሞክርም ሰላም ግን እኔና አንቺ ከዲኤንኤ ውጤት በፊት እናትና ልጅ አይደለንም፣ እናቴ አትበይ በማለት ቃልን ቁርጧን ነግራታለች። ነገር ግን ሰላም የጠረጠረችው ነገር እንግዲህ በኃይሉ እሷን ወደ ውስጥ እንድትገባና ዶክተሩን በገንዘብ እንዲያታልለው እንደሆነ ገብቷታል። እናም ይህን ልታደርጉ ነው ወይ እኔን ወደዚህ ያመጣሽ በማለት እንግዲህ ቃልን መናገር ትጀምራለች። ይህንን ዶክተር በገንዘብ ልትገዙት ነው ወይ? ዲኤንኤኑን ልታስቀይሩ ነው ወይ? መጀመሪያም ከመጀመሪያው ጀምሮ ይህንን ዲኤንኤን አላደርግም ብለሽ ነበረ። ነገር ግን በኃይሉ ወደ ክላስሽ መጥቶ ምን ብለው እንዳሳመነሽ ባላውቅም ተመልሰሽ መጥተሽ እንደተስማማሽ ነገርሽ። ከዛ ዶክተሩ ደግሞ በእኔ በኩል እንደሚመጣ ስታቂ ይህን ነገር አልፈለግሽም ነበረ። ስለዚህ የሆነ ነገር አለ፣ በአሁኑ ውጤቱን መቀየራችም እያለች እንግዲህ ሰላምና ቃል ሲጨቃጨቁ በመሀል ሰላም በሩን ከፍታ ወደ ሳሎን መሄድ ፈለገች። ምክንያቱም የሆነ ተንኮልና ሴራ እንደሆነ ስለገባት። በመሀል ግን ቃል አይደለም ቆይ ልንገርሽ በማለት አቶ በኃይሉን የወጋው ዳግም ነው በማለት እንግዲህ የማይወራ ሚስጥር አውርታለች። ይሄ ነገር ለበኃይሉ በጣም ከባድ ነው። በኃይሉ ከመጀመሪያውም ዳግም እንደወጋው ያልተናገረው ጥፋቱ የእሱ እንደሆነና ለ18 ዓመት ከእናቱ ለይቶት እናቱን ሲያሰቃይበት የኖረ ሰው እንደሆነ ስለሚታወቅበት ነው። ከእናቱ ላይ አይቶት የኖረው ሰው እሱ እንደሆነ ስለሚታወቅበት ይህ ነገር ሰላም እንድታውቅ አልፈለገም። ነገር ግን ቃል የምታወራው ስታጣና ሰላምን ቢዚ ያደርጋለሁ ብላ ያሰበችበትን ነገር እንግዲህ አቶ በኃይሉን ዳግም እንደወጋው በጩቤ ይህን ነገርም ደግሞ ብሌንም እንደምታውቅና ነገር ግን ሚስጥር አድርገው እንደያዙት ሆን ብላ እንደደበቀችለት ትናገራለች። ሰላም እንግዲህ አስቡት፣ ምርመራ እያደረገች እዛ ላይ ትኩረት እንዳታደርግ ማለት ነው። ትኩረቷ እንዲበታተና ያደረገቻት ወንድሟ በሰው እንደተወጋ ለዛውም የራሷ ቤት ውስጥ አከራይታ የምታኖረው ሰው እንደወጋው ስትሰማ ከምርመራው ይልቅ ወደዛ ሀሳቧ እንዲሄድና እነሱ ምርመራውን እንደፈለጉ እንዲያደርጉት ነው የሚያደርገው።
ነገር ግን በኃይሉ የነገር ሚስጥሩ እንዲወጣ በፍጹም አይፈልግም ነበር። ቃል ግን ምን እንዳደረገች ተመልከቱ። ይህን ሚስጥር አወጣች ማለት ሰላም ዳግምን ቤት የለቀ ውጣ ስትለውና በኃይሉን ለምን እንደከሰሰው ስትጠየቅ መልሶ ችግሩ በኃይሉ እንደሚያስጠይቅ ግልጽ ነው። ስለዚህ በኃይሉን መጥፎ ወጥመድ ውስጥ ነው የከተተችው ቃል ማለት ነው። ሰላምም እንግዲህ በዚህ ነገር በጣም ተናዳለች። ዛሬውኑ ከቤት ያባረረዋለሁ፣ እሷንም እንደዛው እያለች ትገኛለች። ነገር ግን በማን የሚብስ ይመስላችኋል? ነገሩ የበኃይሉ ዳግምን አሳስረዋለሁ፣ ወንጀል ሰርቷን፣ ሰው የመግደል ሙከራ አድርጓን እያለች ነው። እና በሚገርም ሁኔታ ግን ሰላም ይሄን የመናገር ሞራሉን ራሱ ከየት እንዳመጣቸው አላውቅም። ምክንያቱም እሷ የብሌንን እናት አልማዝን ገላ ቀብራለች። ይሄ እሷ የምታውቀው እውነት ነው። ሴትዋ በህይወት እንኳ ብትኖር እስካሁን ድረስ በህይወት እንዳለች ማንም ሰው አልነገራትም። አቶ በኃይሉም ሆኑ ቃል እንዲሁም ደግሞ ሳሚም ይሄን ጉዳይ ያውቃል። እነሱ እስካሁን ድረስ አልነገሯትም። እሷ የምታውቀው አልማዝ እንደሞተች ነው። ታዲያ እሷ የሰውን ሰው ያክል ገላ ቀብራ ከእሷ በላይ ወንጀለኛ ኑሮ ወንድሜን በጩቤ የወጋው ዳግም ነው አሳስረዋለሁ ስትል በጣም ነው የምታስቀውና እርግጠኛ ነኝ ሆን ብላ ሊሆን ይችላል እንጂ ከልቧ አይመስለኝም። ምክንያቱም አቶ በኃይሉና ቃል ሆን ብለው ሀሳቧን ሊሰርቁ ይሄን ነገር እንደተናገሩ ስለምታስብ ትኩረቷ አሁን ላይ ዲኤንኤኑ ላይ ብቻ እና ብቻ ነው። እንግዲህ ቃል ይሄን ነገር ካወራች በኋላ ዛሬውኑ ዳግምን አሳስረዋለሁ ስትል ቃል ማልቀስ ጀመረች። እሱን ካሳሰርሽው ራሴን አጠፋለሁ እናቴ ብላ የሰላምን አንጀት ለመብላት ብትሞክርም ሰላም ግን እኔና አንቺ እናትና ልጅ አይደለንም፣ እናቴ አትበይኝ፣ ከዲኤንኤ ምርመራ በኋላ ነው ብላ እንግዲህ እኔ ሰላም ከየት እንዳመጣችው ይህን ቆራጥነት አላውቅም። በትንሽ ነገር ነበር የሚሸውዷት። በአሁኑ ግን እንኳን ሊሸውዷት ቀርቶ እራሳቸው በሚያመጡት ነገር እየተጠቀመችባቸው ትገኛለችና እስከ መጨረሻው እንደዚህ ከሄደ የብሌንም እውነት ይወጣል። ሰላምም ደግሞ ልጇ ያልሆነችን ልጅ ቤቷ ውስጥ የመያዝ ግዴታ የለባትም። በዛ ላይ ቃል ይህ ነገር ከታወቀ እስር ቤት ነው የምትገባው። የሰው ህይወት ቀምታለች፣ የሰው ንብረት ሰርቃለች። በቃ የሰውን ህይወት ነው የነጠቀችው። የብሌንን የሰላምን የልጇን ህይወት ነጥቃ ሰው ቤት ስርቆት ነው የኖረችውና በጣም ነው የሚያስቀጣት። መጨረሻዋ እስር ቤት መሆኑ የማይቀር ነው፣ ለጊዜው ነው እንጂ። ነገር ግን አሁን እንግዲህ በኃይሉ እንደምንም ብዬ ይህን ምርመራ ማስቀረት አለብኝ እያለ ነው። ዶክተሩ ስራውን ጨርሶ ከቤት ወጥቶ ሄዷል። ነገር ግን በኃይሉ ከዛ ቀድሞ ወጥቷል። ከባህሉ ፎክሮበት ነው የወጣው። በኃይሉ ገንዘቡን ልስጥህ ሲለው አልፈልግም፣ በገንዘብ የምትገዛኝ ሰው አይደለሁም ብሎት ነበረ። ታዲያ አቶ በኃይሉ ዝም ብሎ የሚያዩ ይመስላችኋል? መንገድ ላይ ዶክተሩ እንዳያጠቃው በጣም እየፈራሁ ነው። እናንተስ ምን ትላላችሁ? አደራ ድራማ ክፍል 44 ላይ የተደበቁ ለዘመናት ተደብቁ የነበሩ ሚስጥሮች ሁሉ የሚወጡበት ጊዜ የደረሰ ይመስለኛል። ይዘገያል እንጂ እውነት መቼም ቢሆን ተሸፋፍኖ እንደማይቀር እንግዲህ በዚህ ማወቅ ይቻላል። ብሌንም እናቷን የማግኘት እድሏ ሰፊ እየሆነ መጥቷል። ውድ ቤተሰቦቼ አደራ ክፍል 44 የዛሬው ትረካችን ይህን ይመስል ነበረ። በሌላ በአዲስ በክፍል 45 እስከምንገናኝ ድረስ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁና በሌላ በአዲስ በቆንጆ ቪዲዮ እንመለሳለን። የዛሬን አበቃን። ባይ ባይ።